አብርሽ ለውሽሚት ቀለበት አሰረላት። እንግዲህ በጊዜ ይዤላችሁ እመጣለሁ ብዬ ነበረ። በጊዜ ሳልመጣ ቀርቻለሁኝ። ስለዘገየሁኝ ይቅርታ እጠይቃለሁ። ስትገቡ ሰብስክራይብ፣ ላይክ እያደረጋችሁ ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በውሽሚት ዛሬ ልሄድባት ነው። አንቺ የጎዳና ልጅ ማለት ነው። አንቺ የጎዳና ልጅ ነሽ እንዴ? ሀቂቃ በጣም አንድ ያሳዘነችኝ፣ ምክንያቱም ሴት ስለሆንኩኝ ሴት ልጅ የሆነ ጉስቁልቁል ስትል ማየት አልፈልግም እና ደስ አይልም። ገባችሁ አይደለ? ሄድ ጎዳና ላይ ሰብስባ አምጥታ ከዛ ቀለበት አሰርኩኝ አብርሽ አለ ብላ ታለቅሳለች። በጣም ነው ያስጠላባችሁ። እንደው አብርሽ ቤት ገብታችሁ በኮሜንት እንትን የምትሉ የምታሽቃብጡ በጣም ነው የሳቁባችሁ። እናንተ ወራዶች ደግሞ ስማችሁ የሚገራርም ስም ይዛችሁ የሴት ስም ይዛችሁ እዛ ቤት ገብታችሁ የምትሽለጠለጡ መድረሽ ልጥልጥ ማለት ነው። እንደው እናንተ ምን ይገባችኋል? ሀቂቃ በጎች የተባላችሁት እኮ በምክንያት ነው። እኔ በማዳም ቅመሞች በእነሱን የሚከተሉትና በእነሱ የሚያሽቃብጡ አብርሽ አሁን ነው ትዳርህን የምትኖር፣ አሁን ነው ህይወትህ የሚያምረው፣ አሁን ነው እንደዚህ። እቺ ልጅ ከመጣሽ በኋላ ነው ላይክ ማድረግ የጀመርኩት። ያቺ እንደዚህ የፈለገ ነገር ቢሆን እንደው ሞታ ትበልጣታለች። ሩታ ወደዳችሁም ጠላችሁም ሞታ ትበልጣታለች። እቺ አጋዘን የምታክል አጋዘን ምን ነበር ምን አጋዘን የሆነ እንትን ምንድን ነው የሚባለው? ደባ ነው በአረብኛ ነው፣ በአማርኛ ምን ነበረ? እሱን የምታቀል ሴትዮዋ ወይ ቤተሰብ የሌላት እቺ የጎዳና ልጅ አላህ ይቅር በለኝ። እና የጎዳና ህዝብ ሰብስባ አምጥታ ልብስ ለመቀየር ራሱ አልተመቸንም፣ ያኔ የደስታው ነው መሰለኝ ይላሉ የእሱ ጓደኞች ደግሞ ሁሉ ተመሳሳይ እውነት እኮ ነው። ድስት ክዳኑና ጣም እንደሚባለው እሱም ጓደኞቹም አንድ አይነት። እሷም ይዛት የመጣቻት ያቺ ሮቶዋ ሴትዮዋ ልክ እንደ እሷ። እንደው ከየት ነው የለቃቀምሻቸው? በምን ፋብሪካ ነው ያመረታቸው? ደግሞ ያለቅሳሉ። ወይኔ አብርሽ እንኳን ቢያለቅስ እንትን ይለዋል፣ የመጀመሪያውም ስለሆነ። አረ ተዋታ እየመጣችሁ አትጃጃሉብን። ሀቂቃ ተጃጃላችሁብን። አሁን እንደዚህ ሆናችሁ ቀለበት አስራችሁ ከዛ በኋላ ውሸት ነው ልትሉ ነው ወይስ ደግሞ ከሩታ እንዴት ብላችሁ ነው የምትገናኙት? አሁን ሀቂቃ ማለት ነው የማዳም ቅመሞች አንዳንዴ እስቲ አስታውሉ። ብዙዎቻችሁ እውነት የመሰላችሁ የምትጨናነቁ ምን የምትሉ ሰዎች ማለት ነው። እኔ አሁን ድራማ ነው ብዬ ነው የወሰድኩት ሀቂቃ ማለት ነው። ምክንያቱም እነኚህ ልጆች የሚሰሩትን ስራ አስቡት። እንደዚህ ሆነው ተፋልተው እናንተ ብትሆኑ ማለት ነው የራሳችሁን ህይወታችሁ ትዳሪ ነው ብላችሁ የገባችሁበት ልጅ የወለዳችሁበት ሰው ሌላ ሰው ሲወስደው እንደዚህ ቆማችሁ ታያላችሁ? አታዩም። በሩታም በኩል ማለት ነው። እንደገና ደግሞ ሄዳችሁ ከሱ ጋር ትገናኛላችሁ። እንኳን የሆነ ነገር ባታደርጉ ራሱ ያንን ሰው ትርቁታላችሁ። ዛህ ወደዳ እና እነኚህ ተጣላን፣ ተፋለጥን፣ ተቀማሽኝ፣ ቀማኝ እያሉ መልሰው አንድ ላይ ይሆናሉ። አሁን ደግሞ ለዚች ቀለበት አደረግኩላት አለ። አሁን እሺ ምንድን ነው እንትን የሚለው? በሌላ እምነት በእነሱ እምነት ደግሞ ሁለት ማግባት አይፈቀድም። እንደው እንዴት ነው የምትሆኑት? ቤተሰብ የላችሁም፣ የሚመክራችሁ የለም፣ የሚቆነጥጣችሁ የለም። እነጋሽ የት ሄዱ? ወይስ እነጋሽም ገንዘቡ እንደዚህ እንትን አላቸው? በነገራችን ላይ የኢትዮጵያ ሕዝብ ኑሮም ስለተወደደባት ከፈጣሪው ይልቅ ገንዘቡን ማምለክ ጀምሯል። የሆነች ልጅ እኮ ናት ግዴታ አሁን በጣም ኑሮ ስለተወደደ ወይ የብር ፋብሪካ እንትን ማምራት አለበት ወይም ደግሞ ብር መቆፈር አለበት ወይም ባርዛፍ ብር መሆን አለበት ብላለች። እና እናንተም እንደዛ እየሆናችሁ ነው። ገንዘብ እውር እያደረጋችሁ የጉራጌን ማህበረሰብ ትልቅ ማህበረሰብ ባህሉን፣ ወጉን፣ እምነቱን የሚያከብርን ሰው በእንደዚህ መልኩ እናንተም ትልልቆቹ ሞታችሁ እንደዚህ ስትሰሩ በጣም ይደብራል። በጣም የሚያስጠላ ስራ ነው የምትሰሩትና
እንዴት አድርገን እኛ ልናምናችሁ እንችላለን? አንደኛው ነገር ሁለት ማግባት አይፈቀድም። ሁለተኛው ነገር ደግሞ አብራችሁ እያላችሁ ከዛ ተጣላን ትላላችሁ፣ ለቪዲዮ ደግሞ ትገናኛላችሁ። የተጣላ ሰው በትዳር በተለይ ትልቅ ነገር ነው። ትዳር ማለት በጣም ትልቅ ነገር ነው። በትልቅ ነገር እንዴት ነው መገናኘት የሚቻለው? እንዴት ነው ይሄ ሊሆን የሚችለው? እኔ አሁን ሀቂቃ ማለት ነው የማዳም ቅመሞች ብዙም አትናደዱ፣ ብዙም አትበሳጩ። አንዴ በቲክቶክ መጥተው እናንተን ሙልጭ ያደርጋሉ። አንበሳ ታወርዳላችሁ፣ እንደዚህ ታወርዳላችሁ። በዚህ ስራችሁን አታችሁ ፀጉራችሁ ማበጠር በምትችሉበት ሰዓት እነሱ መቼ ለቀቁ? የእነሱን ቪዲዮ ካላየው ከቲክቶክ ጀምሮ አንዴ ቲክቶክ ይሄዳሉ። በአንድ ቤት ሆነው ጓዳና ሳሎን ለይተው ጌም ይጫወታሉ። እናንተ ያላችሁን ታወጣላችሁ። እናንተ ሽንት ቤት አጥባችሁ በወር የምታገኙት እኮ እነሱ በአንድ ቀን በአንድ ቪዲዮ የሚያገኙት ነው። ሀቂቃ ማለት ነው። አብርሽ እስከ 8 ሀቂቃውን እናውራ። ለምለም ራሱ እያወራች ነበር። እስካሁን 1 ነጥብ ይገባል። በፊት ነው እስከ 500 ሺህ ያገኛል የተባለው በወር ማለት ነው። አስቡት እናንተ በወር 500 ሺህ ታገኛላችሁ። ቀርቶ 50 ሺህ ራሱ በስንት መከራ ነው የሚገኘው። 50 ሺህ በአሁኑ ሰዓት እንደውም ከተገኘ ነው ሐዋላ ቀንሰዋል። እና ለዚህ ሰው ለነዚህ መኪና ላላቸው ቤት ላላቸው ጌም ተጫውተው እናንተ በግሩፕ ሆናችሁ እኔ የሰማሁት ነው። ለሩታ በግሩፕ ተሰብስበው ሰው አንበሳ ገዝተህ ስጠልን ብለው ብር ልከው እንደዚህ አድርገዋል። ባለፈው በተጫወቱት ጨዋታ ማለት ነው ሄርሜላና ሩታ በተጫወቱበት። እናንተ መች ነው የማዳም ቅመሞች የምትነቁት? ሀቂቃ ማለት ነው። አሁን እዚህ ሰፈር አለች። እኔ ዩቱብ ስለምሰራ ዩቱብ እንዴት አድርገን ያኔ በምን በኩል ነው እይታ ያለው የሚለውን ነገር በደንብ አድርጌ ጠንቅቄ ያውቀዋለሁኝ። እና የሆነች ልጅ እነሱ የምትከታተላለች ሩታን የምትከታተል ማለት ነው። ከዛ ምን ትለኛለች? ወይኔ ሩታ እንደዚህ ሆነች እኮ አብርሽ እኮ እንደዚህ ያለ አንቺ ልጅ ለእንትን ነው ለዩቲዩብ ነው እየሰሩ ያሉት። አይሰሟችሁም። ሀቂቃ ማለት ነው። ታውረዋል። የሆነ ነገር እንኳን አስነክታችሁናል ብዬ ነው ማስበው፣ በተለይ የማዳም ቅመሞች። ለማንኛውም ይሄ ነገር ውሸትን እየመሰለኝ ነው ሀቂቃ ማለት ነው። ምቀኛ ነሽ እንደዚህ ነሽ ልትሉኝ ትችላላችሁ። እኔ ሴት ስትነካ አልወድም፣ ሴት ስትጨቆን አልወድም። ብዙ ጊዜ ለሩታ ድምፅ እየሆንኳት ነው። ግን ሀቁን እናውራ ከተባለ እየሸውደውናል። ውሸትን እንደዛ እያደረጉ ነው። ወረቀት ይበጠስ ሲባል አይ ወረቀት አይበጠስም ይላሉ አንዴ ማለት ነው። ፍርድ ቤት ይዘዋል። ጉዳዩን ለፍርድ ቤት ሰጥተነዋል ይላሉ። እሺ ትንሽ ቆይተው ደግሞ አይ አንድ ላይ እንሆን ነው አረገዝኩኝ አለች። ሰሞኑ አርግዣለሁ ብላ መታ ነበረ ሩታ። ከዛ ደግሞ ወረቀቱን ተረጋገጠ ተባለ። ዛሬ ደግሞ ለአንዷ ቀለበት አሰረ። ይሄ ጨዋታ ነው ሀቂቃ የዩቲዩብ ጨዋታ ነው። እና እኛ ልናምናቸው አንችልም። የሚያምኑ በጎች በእናንተ ስትሏቸው ብለው የሚሄዱ ከሆነ ይሄዱ። እኔ ግን አልሄድም፣ ይሄድባቸዋለሁ እንደውም ማለት ነው። ውሸታሞች ናቸው ሲበዛ ማለት ነው። 2 ዓመት የሰራችሁት ቪዲዮ እንዳለ ውሸት ነው። ሀቁን በቃ እናውራ ከተባለ እኔ የሰፈራችሁ የቡታጀራ ልጅ ነኝ። ስለዚህ እንትኑን እናውጣ ሀቁን እናውራ ከተባለ እኛ በእናንተ ትንሽ እንስራባችሁ ብለን ነው እንጂ ሀቁን ትክክለኛውን ነገር እናውጣ ከተባለ ከነ መረጃው ዘንላቸው እንመጣለን። የዛኔ ከነቁ ነው። የማዳም ቅመሞች ደግሞ መቼም ቢሆን አይነቁም። በገራ እውነትም በገራ ሐቂቀተን ቢጉሎን በገራ ያኔ ማያርፎን አስላን ሐላስ እትሽተገለል አረብ انت تشتغل برا تكون تدخل الإثيوبيا بعدين تصير مجنون يقولون هيك እና ስለዚህ እንደዛ ስለሚሉን መንቃት አለብን እላቸዋለሁ። ብዙም በቃ የሆነ በተለይ አሁን እቺ ሄርሜላ የምትባለዋን ሴትያ እንትን የምትሉ ሰዎች እኔ በጣም ነው የምታናድዱኝ፣ በጣም ነው የምታስጠሉኝ። ሀቂቃ ምኗን ሀቂቃ ማለት ነው። እውነት ቢሆን ራሱ በሰው የሰውን ሰው ስለቀማች ነው። አሁን ነው ትዳርህ እንትን የሚለው የሚያምረው፣ አሁን ነው ህይወትህን የምትኖረው፣ አሁን ነው ደስተኛ የምትሆነው። ይሄ ሰው ሲጀመር አንዷ ሌላ መታ ገንዘብ አለኝ ምናምን ብትለው ይሄዳል። ሀቂቃ ማለት ነው። ከብት ከገበያ ገዝታችሁ ስታመጡ ግዴታ ገመድ ምናምን አድርጋችሁ ነው ይዛችሁት እየጎተታችሁ የምትመጡት። ሳ ልክ እሱ እንደዛ በቃ ማንም ጎትቶ የሚወስደው በገራ ነገር ነው።
እና ለማንኛውም አብርሽ በገንዘብ አይደራደርም፣ ሀቂቃ እውነት ለመናገር ማለት ነው። ገንዘብ ካላችሁት ልጁንም ይሸጣል። እና ለማንኛውም የማዳም ቅመሞች አንዳንዴ ቆፍጠን በሉ ልላችሁ ፈልጌ ነው።